ዞዬ ለኔ ዋና እንደም ጠላት ነው በነገራችን ላይ ምክንያቱም ዞዬ ጊፍት አወርዶልሽ አቅም አንቺ ጊፍት ሰጥቶሽ አቅም ነው ቆይ ልነግርህ አይደለ እንዴ የዮኒ ማኛ እንትን ጊዜ እኔና ዮኒ ማኛ የተገጣጠ ጌም የነበረን ጊዜ እኔ ጋር ይመጣና እቺ ቁሪን 5000 ምናምን ያወርዳል ገባክ እኔ ከሄለን ጋር በመጫወትበት ሰዓት ያው ሄለንን ይፈልጋት ነበር እና ሄለንን ለማናደድ እኔ ጋር ያወርዳል እኔ ግልጽ ነው የምነግርህ እና ይገባኛል ገባ እሱ ታርጌት ያደረገው ሄለን ቂጦን ነው ኦኬ ከዛ የጌም ጊዜ እሱ ይረዳሻል ጊፍተር ነው ምናምን ብሎ ሰው ይለዋል እና ይጠይቀዋል አይ እኔ ሁለቱንም ስለማቃቸው ጂጂንም በጣም ስለማከብራት ዮኒንም በጣም ስለማከብራው ሁለቱም ጋር አልጫወትም ይላል ኦኬ እንልና እኔ ደግሞ በቃ እውነት መስሎኝ በራሴ ስጫወትልህ ተገልብጦ ሄዶ ለዮኒ ማኛ አንበሳ ያወረደለትና ያስቀጠቀጠኝ እሱ ነው ዞይ ነው ገባ ከዛ ዮናስ አንበሳ አወረደለት የኔ ጊፍተር የኔ ጌም ጊዜ ላይ ይሁን ላስት ቲክቶክ ሊዘጋ ነው ምናምን የተባለ ጊዜ ዘጋ ሲል ተጫወቱ ብሎ ራሱ አስልኮ ነው ገባ እንጫወት ሲለኝ ዮኒ እኔና እሱ ተጫውተን አናውቅም ማለት ገና መታረቃችን ነበር እነ ጆኒ አስታርቀውን ጆን ዳንኤል እና ጃኒ አስታርቀው ያስታውሳል ያ አውቶ መጨረሻ ተብሎ እሺ ብዬ ነው ገባው እኔ ደግሞ በሌላ በኩል ሄለን ቂጦ የሆነ ሰው አለና እሱ ያጫውትሻል አለች እንጂ ምንም ጊፍተር የለኝም ታውቃለህ እኔ ጠላቴ ነው ኪዱናት እንዲያውም ብዙ የሰጠችሻል የዛን ጊዜ ካስታወስኩ ምን አባቷ ትሰጠኛለች አንድ አንበሳን የሰጠችኝ እሷ ማንም ምን የሰጠኝ ሰው የለም ኦኬ ከዛ ዞዬ ለማንኛውም እኔ ዞዬ እኔ ጋር እንዲያጫውተኝ አይደለም ግን ማን ነው እሱ ጋር የሚያጫውተው ብለን ስንል ዞዬ ሁሉም ሳይለው እኔ ጋር እንደሚመጣ ነው ምክንያቱም ይመጣ ነበር አንዳንዴ ዋና እንትን ሳይሆን ዝም ብሎ ነበር የሚመጣው ይሄ 5000 ዞ ይመጣል ሄለንን ለማናደድ ማለት ነው ከዛ ከመጫወታችን በፊት ይጠይቁታል እኔ የትም አልሄድም ማለት ሁለቱንም ስለማቃቸው የትም አልሄድም ሲል ጊዜ ኦኬ በቃ አልኩና እኔ በቀላሉ ገባው ምንም ጊፍተር ሳልይዝ እናቴ ዞር ብሎ ሄዶ የማለው ሰውዬ ዞር ብሎ ሄዶልህ አንበሳ ለዮኒ ያወረደለት ያ ሀገር የሚባለው ማወረደለትና 2-0 ያስቀጠቀጡኝ ሁለቱ ናቸው ከዛ እኔ ዘጋውት እንደማላናገርኩትም በስተኛው ቀን ወዲያው በስተኛው በአራተኛው ቀን በጣም አዝኖ ምክንያቱም በጣም አናዶኛል አልመጣም ነው ያለው ገባክ አዝኖ ይቅርታ አለ እንዲያም ኔክስት ጌም አዘጋጅና እከስሻለሁ ሲለኝ ኦኬ ችግር የለውም ይገኝ ይወጣው እኔ መልስም አልሰጠው ከዛ በኋላ እንደማናገርም አላውቅም ግን አንዳንዴ ከዲቦ ጋር ምናምን ጋር ሲጫወት ያው አለ አይደለ ዝም ብሎ ይመጣል እኔ ይገባኛል እኔ ፈልጎ ሳይሆን እነሱን ለማናገር ብሎ ነው የሚመጣው ገባክ አሁን ግን ጂጂ ይሄን መጅበቢ ክላሪፋይ ታደርግልኛለሽ ብዙ ጊዜ ዘዊ ብሩን የሚበትነው በልጁ ያገኘውን ብር ነው የሚብለው እንቁርቲ ሲከሱት ሰንብቷል ትክክል ነው እንደዛ ሲሉ ነበር ያ ያለች አሁንም እያሉ ነው እና እኔ ደግሞ ማሳየት የፈለኩት ቲክቶክ ላይ ያው እንደዚህ አይነት ነገሮች ፕራይቬት አይደለም ፐብሊክ ነው የሚሆነው እና ማሳየት የምፈልገው ነገር አለ ግን እንደዛ እያሉ ነው መጀመሪያ እንቁርቲ በዘዊ ላይ መጀመሪያ የተነሳችበት የልጆችም ከልጁ ያገኘውን ብር ነው እየበተነ ያለ ብለው ነበር ታክሲ ያደረጉት የነበር አይደል እሱ ብቻ አይደለም ዲቦራ ጋር ነው ጸቡ መጀመሪያ እንቁርቲና ዲቦራ አይዋደዱም ከዛ ዲቦራ አልተጫወተችም የሆነ ሰዓት ላይ ወደ 2 ሚሊዮን ምናምን ያወረደ ጊዜ ማለት ነው እና አታቆምኩ አጋጣሚ ምን ተፈጠረ መሰለህ ልክ አንዳንዴ ግርም ነው የሚለኝ ልክ እኔ ተጫውቼ በሁለተኛው ቀን እሱ የሆነ ቤት ገብቶ አንበሳ እያወራቸው እያለ የሆነ ነገር አሳያቸዋለሁ ከፊት ለፊቱ ብሎ ቪዲዮውን ወደ ካሜራውን ወደሱ ሲያዞር የራሱን ቪዲዮ ያወጣዋል ፎቶ ቀጭ ታቋለ እኔ ሞዴሬተር የሁላችንም የነበረው እሱ ነው አንደኛ ፎቶውን ይዘለና ኢንስታግራም ፌስቡክ ምናምን ጉግል ላይ ሲያወጣው ይሄ ነገር ቁጭ ይላል ከዛ በቃ ተቀባበሉት ምክንያቱም ዞይ ይመስለኛል አይ ዶንት ኖ ብቻ ዞይ የሆነ ታርጌት ያደረገው ነገር አለ ጊፍት የሚሰጥበት ቦታዎች አሉና የሚፈልጉትም ሰዎች አሉ ማንነቱን ማወቅ የሚፈልጉ ያው ወስተው ለማን ይሰጣሉ ለእንቁርቴ ደግሞ እሷን ታውቃታለች በዚህ ጉዳይ ስትጸልይ ምናምን ነገር አብረው በጴንጤ እንትናቸው ማለት ነው ቸርቻቸው እና በዛ አገኘችው በቃ
እንጂ መጀመሪያ ከሱ ጋር አልነበረም ችግሯ ከዲቦራ ጋር ነበር። ስለዚህ ዲቦራ ለማናደድ ስትል ጊፍተሯን ልምታ ነው። ጊፍተሯን ለመምታት ስትል እንዳጋጣሚ ማንነቱን አወቀች። ስታውቅ ያው በፔንቴ ተገናኙ። አሁን ደግሞ ሜላትን ለመምታት ፈልጋ ሳይሆን ዘዊን መምታት ነው የምትፈልገው። እንዳጋጣሚ ሜላት ተባራሪ ናት። ሜላት በዚህ ነገር ላይ ምስኪን ማለት በማታውቀው እሳት ውስጥ ሊገባቸው ነገራችን። ለዛ ነው እኮ ነው አሁን ለሜላት ድምጽ ሆንኩላት። አሮንቴኝ ሜላት በዚህ ጉዳይ ላይ እንዳጋጣሚ ሆኖ ሪሌሽንሺፕ ስላለችበት ሪሌሽንሺፓቸው ደግሞ ራሱ መጥቶ ተናግሯል በአደባባይ ተረዳሽኝ። እኛ ከተናገረ በኋላ ነው እኛ ያመን ነው። ከዛ በፊት እናቅ ነበር። ግን አሁን ኦኬ ሪሌሽንሺፕ ስላላት ሜላትን ማጥቃት የሚፈልጉት በብሔር ማጥቃት ይፈልጋሉ። እነንቁርት ሜላት ደግሞ ምን አረጋት? ሜላት ደግሞ ምንድነው ችግሩ? የሆነ ጊፍቱን እኮ አስቆሚዋለሁ አለች። መጀመሪያ ቀን ትዝ ይል እንደሆነ ከዩኒ ጋር ወጥተው ቁጭ ብለው ሲያወሩ የሆነ ታርጌት ያደረገችው እሷም እንደ ቅናትና እንደ ባለቤት አድርጓት ጌመሮችን ነው ገባ። አንድ ሁለተኛ ነገር በነጋታው ደግሞ ወጣችና ያው የነበረውን ያደጋውን ነገር ተናገረች። ይሄ አግባብ አይደለም ማለት ያደጋውን ነገር እኮ እንጂ አልተናገረችም። ጀነራል ያርጋ እኮ ነው የተናገረችው። ያደጋውን ነገር አልተናገረችም። ነው ተናግራለች። ኢንዳይሬክት ባይሆንም እናቶችን ያለችው ይሄ ምን መድገም አልፈልግም። ምክንያቱም እሷም እናት ስለሆነች እሷም ልጅ ያለበትን ቦታ አታውቀውም አይደለ? አይባልም። አንተ ከልጅ ጋር ቤት ውስጥ እንኳን ሆነው ልጆች መኝታ ቤት ውስጥ ሆነው ከነሱ ጋር ቀን ሙሉ ታሳልፋለህ። ምን እንደሚሰሩ ልጆቻቸውን በጣም አግሬሲቭ ሆና ነው የተናገረችው። ይሄንን እኮ እኛም ተናግረናል። በቃ ወጣው እሱንም እኮ የሀሳብ መቃወም እሱ ትክክል ነው እንዳልኩሽ፣ በሱ ንግግርም እኛም ሁላችንም እኮ አይ ትክክል እሷን ብቻ እንደተናገረች አድርገው ላይ አዘ ፋሲካን እንደተናገረች አድርገው ማድረግ ጥሩ አይደለም። እሷ እንደውም ስታደል ቀጥታማ ተናገረ። እናንተ እኮ ወንድ አሁን ለምሳሌ አንተ በእኔ ቦታ አትውልም። እኛ ሴቶች እንኳን ተናግረን አይደለም ያሰብከው እናውቃለን። እናንተ ወንዶች ደግሞ ግምታችሁ ሌላ ነው፣ በጣም ሌላ ነው። ገባ? የተናገረችው ነገር ትክክል አይደለም። ዳይሬክት ፋሲካን ማንንም ማለት ፋሲካን የተናገረቻት ምክንያቱም በኮምፒውተር የሞተ ልጅ የለም በአለማችን ላይ በኢትዮጵያ ኮሚኒቲ ላይ ለመጀመሪያው ሰው። ሁለተኛ ደግሞ የልጁ አባት ደግሞ ከሷ ጋር ነው። የትም ሄድ አያስፈልግም። ይሄ ፋሚሊ ክራይስ ላይ የተናገረችውን ሶሻል ሚዲያ ላይ ወጣችሁ ነው። ሁለተኛ ደግሞ የዛን ሁለት ምን ብላለች? ደም ይፋሰሳል፣ እኔ ብዙ ነገር አደርጋለሁ እና በቃ ያሉን በቃ የማትጠብቀውን ነገር ነው። በቃ ጂጂ ግን ለሚያዝዩ አንቺ በሰዎች አታክስ ያደርጉሽ በጣም ነው አታክ ያደረጓት አይደለ? በጣም በዚህም እና እሷ እንዲያውም እንደዚህ እንኳን በተሳስታ ብትናገር ደግሞ ይቅርታ ጠይቃለች። ወዲያውም በበነገታው ለፋሲካም ለህዝብም ይቅርታ ጠይቃለች። አሁን አንቺ ሰዎች ታክሲ ያደርጉሽ ሲያሳድዱሽ ብዙ ነገር ትያለሽ አይደል? እስካሁን ድረስ እንዲያውም እንዲያርገሻል የምትባይበት ነገር አለ አጂጂ በፖለቲካ በነበርሽበት ጊዜ። እሷ ሜላት ግን አታደንቂያትም? ይህ ሁሉ ዘመቻ ተደርጎባት ኦኬ አንድ ስህተት ሰራች፣ ያንንም ወዲያውን አስተካከለችው። ያንን ግን እንደ ሪዝን አድርገው በዚህ ደረጃ ዘመቻ እንቁርቲ በዚህ ደረጃ አዝፍ ላይ ሜላት ሰይጣን እንደሆነች ኢቨል እንደሆነች ማድረግ ተገቢ ነው? ይቅርታ ጠይቀው ዮናስ የጋ ማህበረሰቡን አይደለም ያዋረዳቸው ማህበረሰብ አለ ገብተው እና ያናሱ ቤት ቁጭ ብለው እንትን ያደርጉ እዚህ ጋር ሄዳው ደግሞ ችግሩ ምን ታውቃለህ? ልጅቷ ይቅርታ ከጠየቀች በኋላ ዞዬ ወጣና ትላንትና ደግሞ አፈር ከደም ያለበሰ ንግግሩ ላይ ስህተት አለ። እሱ ራሱ ምን ስህተት ምን አለኝ ያላየ ነው። አሁን ለምሳሌ እኔ ስታዳምጠው ሜላት እኮ እንዲህ ለማለት ፈልጋ አይደለም። ሁለተኛ ነገር ደግሞ የልጆቹን እናት ዲፌንድ እንደማድረግ እና ማለት በቃ የሆነ ቦታ ላይ ዲፌንድ ያደርጋታል፣ የሆነ ቦታ ላይ ደግሞ የሆነ ነገር ይላል። ገባ? ይሄ ጥሩ አይደለም፣ በቃ ጥሩ አይደለም። እሱ ማለት የነበረበት ነው እንዴ አንቺ ሪሌሽን ካለሽ ለኤክስሽ ነው ማለት አሁን እኮ አንደኛ ያችኛቱ ሽዝ ኤክስ ናት አይደል? አሁን ደግሞ እችኛቱ ምንም ሆነ ለመናገር ምንም አላጠፋችም ሜላት። ያን ንግግር እኔም አላምንም። ምክንያቱም ሁሉ ይሄ አሁን ያለንበት ዘመን ሴቶች ይሰራሉ፣ ከወንድ የበለጠ ሴቶች ገንዘብ የሚሰሩ ናቸው አይደል እንዴ? ስለዚህ እንደ ድሮ ወንድ ብቻ አይደለም ውጭ የሚሰራው። እሱ ግን ሐሳብ ነው የሰጠችው። አይዲ የእሷ ሐሳብ ትክክል ነው ማለት አይደለም አይደል እንዴ? ግን በዚህ ጉዳይ ላይ ግን አሁን እነንቁርቲ የሚሄዱበት መንገድ የውሸት መንገድ ነው። በእውነት እኮ ሰው በተናገረው ብንከስ ምንም ችግር የለም። አዎ ሜላት እንደዛ ተናግራለች፣ የተናገረችው ትክክል አይደለም። ግን ሜላትን እኮ ሊገሏት ትገደል ምን ያላሏት ነገር አለ? እና ሰው ሲጣላ ዱላ ትመርጭለታለሽ? አሁን ለምሳሌ ይህንን ነገር ጉዳዩን እንቁርቲ ባትይዘው ኖሮ የፋሲካም የሜላት ሀቅ ይወጣ ነበር። ችግሩ እንቁርቲ የሆነችና አስቀያሚ ነገር ሆነ፣ አስጠላ። እንቁርቲ ውሸታም ቢከፈል መጀመሪያ እንደውም ብር $1000 ስትጠይቀው ዞዬ
ሚስትን አማክረ ነው ወይ ዶኔት የምታደርገው አላለችው። 1000 ብሩን ተቀብላ ነው ዶኔት ያደረገችው። ትክክል። ስለዚህ ብታገኝ የዞኤን እግሩን ሳይሆን ቂጡን ልሳ ነው የምታገባው። እልል ብላ እንደ አዲስ ቬሎ ለብሳ እንቁርቴ ግን እድሉን አላገባም። እሱ ትክክል ነው። አሁን አይሺው እዛ ላይ ነው ፎከስ ማድረግ ያለብን ጂጂ። የእንቁርቲ ልጅቷ እቺኛዋ ማህሌት ማነው የኛይቷች የፍራንክፈርቷ በማታውቀው ነገር እሳት ውስጥ ገብታለች። ሁለተኛ ነገር ደግሞ ሰው ማህሌትን የሚያውቃት ከደራሲው ጋር ነው ገባ ከደራሲው ጋር ነው የሚያውቁት። አሁን ያንንም ጥያቄ አስነሳ። እሱ የራሷ ጉዳይ ነው። ግን እቺ አንዷ ትንሿ ነገር ይሄ እንዴት ነው ሴንሲቲቭ የሆኑ ቶፒኮች ታሪክ ሂስትሪዎች ሁሉ የልጁን በቃ ቤተሰቡን ነገር ባትናገር ኖሮ ጥሩ ነበረ። ገብቷል። አሁን ያንን ደግሞ ትልና ደግሞ ሁሉንም እናት ነው የነካችው። እናቶች ዘንድሮ እናቶች ምናምን ታውቃለህ ሴቶች በቃ ይቅርታ ጠይቀች እኮ ለዛ እኮ ይኸውልሽ ሰው ልጅ በጣም ጫና ሲበዛበት በጣም እኔ እናንተ ነና ምን ይረዳ እንደኔና እንዳንተ ያለ ሞደርን የሆነ ሰው ነው እዚህ ጋር ያለው ቆረቆንዳ ብቻ ነው። ማን ነው እኔ አሁን እኔ በቃ ይቅርታ ብላለች ምናምን ልትል ትችላለች። የጉዳዩ ባለቤት በዚህ ሰዓት ውስጥ ያሉ ደግሞ ብዙ ሴቶች አሉ ገባ በቃ አሁን ለምሳሌ እንቁርቲ 3 ልጆቿን እስከነባሏ ኢትዮጵያን ያስረከበችው ግን በፋሲካ አርጋ ታለቅሳለች ገባ በፋሲካ አርጋ ታለቅሳለች። ግን ማልቀስና ቁጭ ብላ ሀዘን መቀመጥ ያለባት እንቁርቲ ናት እንጂ ፋሲካ አይደለችም። ፋሲካ አንደኛ ጠንካራ ናት በእምነቷ፣ ሁለተኛ ነገር ሺሶ ጂነስ ቢዩቲፉል በጣም ዘንጣ ነው የምትወጣው ምናምን ነገር ገባ እና ግን ከእንቁርቲ ጋር እያወራች ከእንቁርቲ አሁን ከፋሲካ እያወራው ነው እያናገርኳት ነው እያለች ዶንት ዩ ቲንክ ፋሲካ ግን ወጥታ ይሄን ነገር ማስቆም የለባትም ወይስ ደስተኛ ናት? እንደዚህ እሱን እኮ መጀመሪያ ቀን ስናገር ጉርር አድርገው ሰድበውኝ እንዲያውም ጭራሽ ሪፖርት ነው ያደረጉኝ። ምክንያቱም እኔ ፋሲካን የማይበት ክብር አሁን አንሶብኛል። ለምን ብትል እኔ የፈለገ ነገር ቢሆን የልጆች አባት ኤክሴ ሲሰደብ አላሰድብም፣ ይቅርታ አድርገልኝ አላሰድብም። የሞተውም የሁለታችን ካብራካችን የወጣ ነው። ሁለተኛ ነገር በዚህ መልኩ እኔ ትላንትና እኔ ስድብ በህይወቴ አስደንግጦኝ አያውቅም። እኔ እዮዳብ ልጆቼን ይሳይ ነው የምልህ የአይጤ ስድብ የትላንትናው እኔ በቃ ዘግቼው ነው የተኛሁት።